ቁልና የአደም እስኩን አንተ ወዘውጁከ ልጀና፣ አደም ሆይ አንተ ሚስትህን በገነት ውስጥ ብሉና ከፈለጋችሁት የዛፍ ፍሬ ብሉ፣ ጠጡ፣ ተደሰቱ አላቸው። ከዚችኛዋ ከዛፍ ፍሬ ግን እንዳትቀርቡ አለው። ነፍሳቸውን ከበደሉት ትሆናለህና አለው። ተመልከቱ፣ አደም ከተፈጠረ በኋላ ሐዋ ተፈጠረችለት። አብሮ አላህ ስብሐነሁ ወተዓላ ፈጠረለት፣ ከግራ ጎኑ ፈጠራት። ከግራ ጎኑ ሴት የተፈጠረችበት ዓላማ ለምንድን ነው? ለምን ብቻውን አልፈጠራትም? አላህ ሁልጊዜም ሴት ልጅ የወንድ ልጅ የአብራኩ ክፋይ እንደሆነች እንዲያውቅ ዘንድ። አፍንጫ ሲመታ ዓይን ያለቅሳል ለካ የሚለው ትዝ ይላችኋል። የሴት ልጅ ላይ የሚደርስ ጉዳት ልክ በአንተ ጎንህ ላይ የደረሰ ጉዳት እንደሆነ አድርገህ እንድታሰብ ነው አላህ ሱብሓነሁ ወተዓላ ከጎን የፈጠራት። ለብቻ መፍጠር ሲችል ነበር፣ ግን ሁሌ አንተ ራስህ እሷን ስትጎዳ ሚስትህን አንተ ራስህ ላይ እንደደረሰ አስበው። ያንን ነው የራስህን አካል እየመታህ እንዴት ነው ትችላለህ? አትችልም፣ አታስነካም። ከዛልክ ልክ እንዲሁ ሚስትህንም እንደዛ እንድትንከባከባል። ሌላው ነገር ወንድ ልጅ ጎደሎ ነው ያለ ሴት ልጅ። ልክ እርሷ ስትመጣ ጊዜ ነው ሙሉ የሚሆነው። ነቢያችን ሰለላሁ ዐለይሂ ወሰለም ያገባ የእምነቱ ግማሽ ተሟላለት፣ በተቀረው ደግሞ አላህን ይፍራና እምነቱን ይምላሉ ማለት ሴት ልጅ የወንድ ልጅ በቃ ትሞላለታለች ህይወት። እርሷ ከሌለች ባዶ ነው ወንድ ልጅ። አላህም በቁርአን ላይ ሲናገር ወሚን አያቲሂ ከተአምራቶቼ መካከል አለ አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ ከራሳችሁ ነፍስ ጥንዳችሁን መፍጠር ያለ ከአደም ሐዋን ለምን ሊተስኩኑ ኢለይሃ ወደ እርሷ እንድትረጉ ዘንድ። ያለ ሴት ልጅ መረጋጋት የለውም ወንድ ልጅ፣ መርጋት የለውም፣ እብድ ነው፣ ባዶ ነው። ያለ ሴት ልጅ ወንዶች ባዶዎች ናቸው። ሊተስኩኑ ኢለይሃ ወደ እርሷ እንድትረጉ ዘንድ አለ። ተመልከት፣ ቤት ውስጥ አሁን እሷ ልክ አንተ ውጭ ላይ የምድራዊ ህይወት እንትን አጫብቶ አጣፍሮ ምን ብሎ በቃ በዚያ ሁኔታ ላይ ሆነ ሳለ ሀብደህ ስትመጣ መልካም ሚስት ከሆነች ሚስትህ የዛኔ ያንን ሁሉ እንድትረሳ የምታደርገህ ፍጡር ነች። በቃ በአንዴ ትረሳዋለህ፣ በቃ ታስረሳለች ያንን። ለዚህም ነው አደም ዓለይሂ ሰላም ብቻውን ተፈጥሮ ሳለ ልክ ሲያይ መላእክቶች በጣም በርካቶች ናቸው። እርሱ ራሱን ብቻውን አያዘነ። አላህ ስብሐነሁ ወተዓላ የደስታው ምንጭ ትሆንለት ዘንድ ሐዋን ሰጠው። ህይወት ነች እርሷ። ለእርሱ ወዲያው ባያትም ጊዜ በጣም ተደሰተ አደም ዓለይሂ ሰላም። ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ በመካከላቸውም በባልና ሚስቶች መካከል መዋደድንና መተዛዘንንም አደረግኩኝ አለ። ያንን ሊያደርግላት ሊወዳትና ሊያዝንላት ይገባል። ሚስቱን ነው ይህን ያክል አክብሯታል ለአላህ ሱብሓነሁ ወተዓላ። ልትወዳት ልታከብራት ይገባል። እሺ እንዳጠቃላይ ከዚያ በኋላ ሂዱና ኑሩ አላቸው በጀነት ውስጥ። ነገር ግን ትእዛዛትን ሰጣቸው አላህ ሱብሓነሁ ወተዓላ። እንደፈለጋችሁ ወኩላ ሚንሃ ረገደን ሐይሱ ሽእቱማ በገነት ውስጥ የፈለጋችሁትን ፍራፍሬ ብሉ፣ ጠጡ፣ ተደሰቱ አላቸው። ወላ ተቅረባ ሀዚህ ሸጀራ ይችኛዋን የዛፍ ፍሬ ግን እንዳትቀርቡ አላቸው። ፈተኩና ሚነ ዛሊሚን ነፍሳቸውን ከበደሉት ትሆናላችሁ አላቸው። በሱራ ጣሃ ላይ ምን ይላል? ፈቁልና ያ አደም አንተ አደም ሆይ አልኩት፣ እነ ሃዛ ዐዱውን ለከ ወሊዘውጅከ ይህ ሰይጣን ለአንተና ለሚስትህ ጠላታችሁ ነው። ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ ከገነት እንድትወጡ እንዳያደርጋችሁ የእኔን ትእዛዝ እንድታምፁ አድርጎ ከወጣችሁ ከገነት አንተ ትቸገራለህና ነው። ያ ማለት ወደ ምድር ከወረድክ ለፍተህ ስረህ ጥረህ ግረህ የማስተዳደር ሚስትህን ኃላፊነቱን አንተ ትወስዳታለህ፣ ትለፋለህ፣ ትደክማለህ። በገነት ውስጥ በእርሷ ውስጥ አትጠማም አትራብም አለ። ወአነከ ላ ተዝመኡ ፊሃ ወላ ተድሐሩ በእርሷ ውስጥ አሁን በገነት ውስጥ መጠማት የለ መራብ የለ ፀሐይ እንደዚህ አይመታህ። እዚያ ምድር ግን ከወረድክ ይህ ሁሉ መከራ ይደርሳል እንዳታምስ ብሎ አስጠነቅቀው አላህ ሱብሓነሁ ወተዓላ ነፃ ምርጫ ሰጡት። በዚያው ላይ በዚህ ሁኔታ ሳሉ በገነት ውስጥ መኖር ጀምሮ አደምና ሐዋ ልክ እየኖሩ እያለ ሰይጣን መጣ። ፈወስወሰ ለሁማ ሸይጣን ሰይጣንም እነርሱን ወሰወሳቸው። ሊዩብዲየ ለሁማ ማ ውሪየ ዐንሁማ ሚን ሰውአቲሂማ ልብስ ለብሰው ነበር። አላህ ሱብሓነሁ ወተዓላ አደምና ሐዋን እርቃናቸውን አላደረጋቸውን፣ ልብስ ለብሰዋል። ኃጢአትን ባደረጉ ጊዜ ግን ያ ልብሳቸው ይወርዳል። በገነት ውስጥ ኃጢአት ሰርተህ ጸጋ ትነጠቃለህና በቃ አትኖርም። በዛ
ኃጢአት የለም በገነት ውስጥ አይሰራም። ከሰራ ይወርዳታል። የኃጢአት ሀገር አይደለች። ኃጢአት አይሰራም በእርሷ ውስጥ። አደም መጣና ሰይጣን መጣና ወደ አደምና ሐዋ ወደ ወሰወሳቸው። ወቃለ ማ ነሃኩማ ረቡኩማ ዐን ሃዚሂ ሸጀራ ኢላ አን ተኩና መለከይን አው ተኩና ሚነል ኻሊዲን አላቸው። አላህ እኮ ከዛፍ ፍሬ እንዳትበሉ ብሎ የከለከላችሁ ለምን እንደሆነ ታውቃላችሁ አላቸው። ከበላችኋት ሁለት መላእክቶች ስለምትሆኑ ነው፣ እንደ መላእክ ስለምትሆኑ ነው በቃ አላቸው። ወይንም ለዘላለም በእርሷ ውስጥ ስለምትዘወትሩ ነው ብትበሏት አላቸው። ሸወዳቸው። አላመኑትም ነበር መጀመሪያ። ወቃሰሙሁማ አለ። ተመልከቱ፣ ማለላቸው በአላህ ስም እላለሁ ኢኒ ለኩማ ለሚነ ናሲሒን፣ እኔ ለእናንተ መልካም ሀሳቢ ነኝ። የምጠቀመው ነገር የለም፣ የምጎዳው ነገር የለም። ግን ብትበሉት እንደ መላእክ ስለምትሆኑና ለዘላለም ስለምትዘወትሩ ነው አላቸው። ፈደላሁማ ቢጉሩር፣ ሸወዳቸው፣ ሸነገላቸው። የፈለገ ቢሆን የአላህን ትእዛዝ እንድታመፅ ቢምልልህ ሰው እንዳትሰሙ። ገብታችኋል? አይ በእኔ ምሎ ነው የሸወዳቸው ብሎ ሂሳብ የለም። የአምላክ ትእዛዝን በመጣስ ላይ እስከሆነ ድረስ ያንን እንዳትሰሙ። ሁሌ ወደ እናንተ ወደ ጥፋት የሚወራቸው ሰዎች፣ መካሪ መስለው የሚመጡባቸው ሰዎች አሉ። ልክ ለሰይጣን እኔ ለአንተ ጥሩ ሀሳቢ ነኝ ብለው ከጎናችሁ ያሉ ሰዎችን ሁሉ አትመኗቸው። ሰይጣንም መልካም ሀሳቢ ሆኖ ነው የቀረቡ። የብዙዎች ውድቀት ለእኛ መልካም ናቸው ብለው ከሚያስቡ ሰዎች መካከል አንዳቸው እነዛ ምክንያቶች ይሆናሉ። ያ ማለት ሁሉንም እያልን አይደለም። ለማንኛውም ሰይጣን ሸወዳቸው። ከዚያ በኋላ እነርሱም እውነት መስሏቸው እንደ መላእክ እንሆናለን ብለው ለዘላለም እንዘወትራለን ብለው የሰይጣንን ንግግር ሰምተው የአምላክን ትእዛዝ አምፀው ስለማለላቸው ሸውዷቸው ፈአከላ ሚንሃ አምላካችን አለ ከእርሷም ከዛፏ ፍሬ ቀነጠሱና በሉ። ይህን ግን እንደ መጽሐፍ ቅዱስ በሴት ልጅ ላይ ነው የጫነው። እርሷን ስታ በላችና ከዚያ በኋላ እሷ ሰጠችው ምናምን ላ እርሷ ተሳሳተች። ጳውሎስ ምን ይላል? አዳም ግን አልተሳሳተም ይላል ቃል በቃል አልተታለለም። ነገር ግን ሴቲቱ ብሎ በሴቷ ላይ በሔዋን ላይ ጭኖታል። ላ እንደ እስልምና ሁለቱም ናቸው። አዳምም ሔዋንም ተወሰወሱ አለ፣ ሁለቱም በሉ ብሎ ነው የገለጸው። ወዲያውም በበሉ ጊዜ ፈበደት ለሁማ ሰውአትሁማ አፍረት ገላቸው ተገለጠ። በቃ የለበሱን ልብስ ወረደ፣ ትቷቸው ዝቅ አለ፣ እርቃናቸውን ቀሩ። ጸጋን ተነጠቁ። ለምን? ኃጢአትን ስላደረጉ። በገነት ውስጥ ኃጢአት አድርገህ በሰላም መቀመጥ የለም። የኃጢአት ሀገር አይደለችም ጀነት። ወጠፊቃ የኽሲፋን ዐለይሂማ ሚን ወረቂል ጀና። ከዚያ አፍረት ገላቸውን ለመሸፈን አደምና ሐዋ ከዚያ ከተከለከሉት ከዛፍ ቅጠል እየገነጠሉ አፍረት ገላቸውን መሸፈን ጀመሩ። ወናዳሁማ ረቡሁማ፣ ጌታቸውም አላህ በዚህ ጊዜ ተጣራቸው። አለም አንሀኩማ ዐን ቲልኩማ ሸጀራ አላቸው። ከዚች ከዛፍ ፍሬ እንዳትነኩ ብዬ አልከለከልኳችሁም ነበርን? ወአቁል ለኩማ ኢነ ሸይጣነ ለኩማ ዐዱውን ሙቢን፣ ሰይጣን ለእናንተ ግልጽ ጠላት ነው፣ እንዳትሰሙት እንዳትታዘዙት አላልኳችሁም ነበርን? ከዚያስ ወአቁል ለኩማ ኢነ ሸይጣነ ለኩማ ዐዱውን፣ ሰይጣን እንዴት ጀነት ገባ ይላሉ። ሰይጣን ጀነት ገባ የሚል የለም። ታዲያ እንዴት ወሰወሳቸው? ልክ ለምሳሌ እኔን አሁን ሊወሰውሰኝ ይችላል፣ ግን የግዴታ ቤተ ውስጥ ገብቶ ነው ማለት ነው? ላ ቤቴ ውስጥ ሳይገባ ውስወስ ብሎ ማለት ሀሳብን መጣል ማለት ነው በአንተ ላይ። የግዴታ የአካል መጥቶ ከአንተ ፊት መቀመጥ አይጠበቅበት። ገብተዋል። ባለበት ቦታ ሆኖ በአንተ ላይ መጥፎ ሀሳብን መጥፎን ኃጢአትን እንድታደርግ ከመልካም ስራ እንድትርቅ ይወሰውሳል። ያ ነው የግዴታ ውስጥ መግባትና ማናገር አይጠበቅበትም። እርሱ ባለበት ስፍራ ሆኖ ይወሰውሳል ሰዎች። እሺ እንቀጥል። ከዚያ በኋላ አላህ ምን አላቸው? አደምና ሐዋ ያንን ኃጢአት ባደረገ ጊዜ አደም ዓለይሂ ሰላም
ወደ አላህ ማን ነው አላህ ሱብሓነሁ ወተዓላ ውረዱ አላቸው። ቁልና ህቢጡ ሚንሃ ጀሚዓ በል ሁላቸውም ወደ ምድር ውረዱ አላቸው። ምን ብሏቸው ነበር? ያንን ኃጢአት ካደረጋችሁ ትወርዳላችሁ ብላችኋል። ወረዱ። ግን ሲያወርዳቸው ጊዜ አምላክ አላህ ሱብሓነሁ ወተዓላ ምን እንዳለ ተመልከቱ። ቁልና ህቢጡ ሚንሃ ጀሚዓ በል ሁላቸውም ከዚህ ከሰማይ ውረዱ አላቸው። የዛኔ ነው ሰይጣንም ወደ ምድር የወረደችው አብራ። አደምም ወረደ፣ ሐዋም ወረደች። አደም በተሰበሰበ ሰው ይጠይቅላ። ስለ አደም እኛ እንጠየቅም። እርሱ ራሱን ኃጢአት ነው ያደረገው። ሁሉም ሰው በየራሱ ኃጢአት ነው በኢስላም የሚጠየቀው። የኃጢአት ውርሰት ምናምን ብሎ ሂሳብ የለም። ከዚያ በኋላ ውረዱ ተባሉ። ነገር ግን ባወረደው ጊዜ አደምን ተመልከቱ፣ ዳግም ወደ ገነት የሚመለሱበትን መንገድ አሳውቃቸው። የአላህን እዝነት ተመልከቱ። አንድ የተነጥቀሃልና ሄድ ከዚህ አላውቅህም ላ ተላደለ ዳግም ወደ ገነት የሚመለሱበትን መንገድ አላህ ስብሓነሁ ወተዓላ አሳውቃቸው። ቁልና ህቢጡ ሚንሃ ጀሚዓ በሉ ሁላችሁም ከሰማይ ወደ ምድር ውረዱ። ፈኢማ የእትየነኩም ሚኒ ሁደን አላቸው አደምና ሐዋን፣ ከእኔ የሆነ አንድ ቅኑ መንገድ ይመጣላችኋል። ያ በሚመጣላችሁም ጊዜ ኢስላምን ነው። ፈመን ተቢዐ ሁዳየ የእኔን ያን ቅኑ መንገዴን ከእኔ የሚመጣላችሁን ቅኑ መንገዴን የተከተለ ሰው ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን፣ ከአንተም በዘሮችህም ላይ ይህን የተከተሉ የኔን ቅኑ መንገዴን ለተከተለ ሰው ፍርሃትም ሆነ ሐዘን የለባቸውም፣ ወደ ገነት ትመለሳላችሁ ነው። ያን ቅኑ መንገዱን የካዱና ያስተባበሉ ኢስላምን ወለዚነ ከፈሩ ወከዘቡ ቢአያቲና፣ ከአንተና ከዘሮችህ ግን ያን ቅኑ መንገዴን የካደና ያስተባበለ ኡላኢከ አስሓቡ ናር፣ እነዚህ የእሳት ሰዎች ይሆናሉ። ሁም ፊሃ ኻሊዱን፣ እነርሱ በእርሷም ውስጥ ለዘላለም ይዘወትራሉ አለው። ይህን ቃል ኪዳን ሰጥቶን ያወረደው ከልጅ ልጅህ ተወልጄ ተገድዬ ተሰቅዬ ከዚያ በኋላ ላላላ እንዲህ አላለው። ይልቁንስ ዳግም የአምላክን ጸጋ የሚያገኝበትን ትእዛዜን ትፈጽማለህ፣ የማዘን ታደርጋለህ አለው። የእርሱን ድርጊት ያደርጋል፣ ትእዛዝም ይፈጽማል። አምላክም አላህ ይህን ቃል ኪዳኑን ፈጸመለት። በየጊዜው ከአዳም ዘር ነቢያት የሚባሉን እያወጣ ያን ቀኑ መንገዱን ኢስላምን ደነገገላቸው። የቀደሙት ነቢያት ደንግጎት እንደነበርና ትውልዶቻቸውን ተከተሉ ብሎ እንደነበር ሲናገር ምን አለ? ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ አለ። እነሆ ይህንን ቅኑ መንገድ ኢስላምን ደነገግኩላችሁ፣ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን አለ። ከአዳም ዘር እንዳለ ቃል ኪዳን የገባውን አላህ ነቢያት የሚባሉን እያነሳ በየዘመናት ያን ቅኑ መንገዱን ኢስላምን ለትውልድ አስተምሮ እርሱን ከተከተሉ ወደ ገነት ይገባሉ፣ እርሱን ቢካሉ ወደ ገሃነም ይገባሉ እያለ እንዲያስተምሩ አደረጋቸው ማለት ነው። ከዚያ በኋላ ወደ ምድር መጣ አደም ዓለይሂ ሰላም፣ ሐዋም መጣች። ኃጢአትን አድርገዋል፣ ከአምላክ ጋር ተጣልተዋል። በዚያው ኮርቶ ቀረ አደም ላ መጸጸትን ፈለጉ፣ ግን እንዴት መጸጸት እንዳለባቸው አላወቁም። አምላክ አላህ አዛኝ ነውና ከራሱ ጋር ሊያስታርቃቸው ነው። በምን ያስታረቃቸው? በንስሐ ቃል። ፈተለቃ አደሙ ሚን ረቢሂ ከሊማትን ፈታበ ዐለይህ፣ አደምም ከጌታው ከአላህ የንስሐ ቃልን ተቀበለ ይለናል። አላህ አሳውቀው እንዴት ንስሐ ማድረግ እንዳለበት። ምን አይነት ቃልን አሳውቀው? ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን የሚለውን ቃል ነው። አደምና ሐዋ እጃቸውን አንስተው ምን አሉ? ጌታችን አላህ ሆይ ኃጢአትን በማድረጋችን በገነት ውስጥ አትብሎ ያልከንን ፍሬ በመብላታችን ምክንያት ኃጢአትን አድርገናል፣ ነፍሳችንን በድለናል በኃጢአት ማርልን፣ እዘንልን። የማታዝንልንና የማትምረን ከሆነ ግን ከከሳሪዎች እንሆናለን አሉት። አላህ ሱብሓነሁ ወተዓላ ንስሐቸውን ተቀበላቸው። ፈታበ ዐለይህ አለ፣ በአደምና በሐዋ ላይ ንስሐቸውን ተቀበልኳቸው ከእነርሱ አለ። ኢነሁ ሁወ ተዋቡ ረሒም፣ እኔ ባሮችን ንስሐ የሚቀበልና አዛኝ የሆንኩኝ አምላክ ነኝና አለ። ሱመ እጅተባሁ ረቡሁ፣ ከዚያም አላህ ደረጃውን ከፍ አደረገለት፣ መረጥኩት አለ። ምን አድርጎ መረጠው? ነቢይ ያደረገው። በቃ ለራሱና ለሚስቱ እንዲሁም ለሚወልዳቸው ልጆች የአምላክን ሕግና ስርዓት አስተማሪ ያደረገው አደምን። ነቢ ሰለላሁ ዐለይሂ ወሰለም ማ ሁወ አወሉ ነቢይን ፊል አርድ ተባሉ። በምድር ላይ የመጀመሪያው ነቢይ ማን ነው? የአላህ መልክተኛ ሲባሉ አደም አሉ። አደም ነው አሉ። ሀል ካነ ነቢየን፣ ነቢይ ነበረን ሲሏቸው ነዓም ካነ ነቢየን ሙከለም አሉ። አሁን ለዚያውም አላህ በቀጥታ ያለማንም መካከለኛ ያናገረው ነቢይ ነው አሉ። እዚያም አደም ዓለይሂ ሰላም እስከ ሞተበት ጊዜ ድረስ ራሱንና ሚስቱን የሚወልዳቸው ልጆችና የልጅ ልጆች በቅኑ መንገድ በኢስላም ያስተዳድራቸው ታዘዘ።
በዚያም ላይ ሄደ። አደም ዓለይሂ ሰላም ወደዚች ዓለም መቼ ነው የመጣው? ጁምዓ ቀን ነው የመጣው። ከዚች ዓለም መቼ ነው የተሰናበተ? የሞተው በጁምዓ ቀን ነው። የተፈጠረው መቼ ነው? በጁምዓ ቀን ነው። ወደ ገነት እንዲገባ የተደረገው መቼ ነው? በጁምዓ ቀን ነው። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ኢነ ሚን አፍደሊ አያሚኩም ዐንደላሂ የውመል ጁምዓ ፊህ ኹሊቀ አደም ወፊህ ኡህቢጠ ኢለል አርድ ወፊህ ኡድኺለ ኢለል ጀነ ወፊህ ተወፊየ ወላ ተቁሙ ሰዓቱ ኢላ ፊ የውመል ጁምዓ ነው። አደም የተፈጠረው በጁምዓ ቀን ነው አሉ። ወደ ገነት እንዲገባ የተደረገው በጁምዓ ቀን ነው። ወደዚች ዓለም እንዲመጣ የተደረገው በጁምዓ ቀን ነው። ከዚች ዓለምም የተሰናበተው በጁምዓ ቀን ነው። ለዚህ ነው የጁምዓ ቀን ለየት ያለ ቦታ ያለው ከኛ ጋር ከሰው ልጆች ጋር ልዩ ትስስር ስላለው። እንደ አጠቃላይ አደም ዓለይሂ ሰላም ነቢይ ተደረገ ለህዝቦቹ። በዚያ በኢስላም ህግና ስርዓት ይመራቸውም ጀምር ማለት ነው። ያ ነው አደም ንስሐ በማድረግ ወደ ጌታ ወደ አላህ ከነበረው ደረጃ ከፍ አለ። ሰይጣን ግን ንስሐ ባለማድረጉና በዚያው በክህደቱ ላይ እምቢ በማለቱ አልሰግድም በማለቱ ለአደም የአምላክን ትእዛዝ አምጾ ወደቀ። ይህን ይመስላል።